በራስ መተማመን። በራስ መተማመን በአንድ ጀንበር የሚገነባ ሳይሆን በዕለት ተዕለት ልምድ፣ በአስተሳሰብ ለውጥና በተግባር የሚዳብር ክህሎት ነው። በራስ መተማመንን በዘላቂነት ለመገንባትና ለማጠናከር የሚረዱ 10 ዋና ዋና ነጥቦችን ሰፋ አድርገን እንመልከት። አንደኛ፣ ራስን ማወቅና ጥንካሬ መለየት። በራስ መተማመን የሚጀምረው ራስን በትክክል በማወቅ ነው። የራስን ደካማና ጠንካራ ጎኖች፣ እሴቶችን፣ የምትወዳቸውን ነገሮች ለይተህ ማወቅ አለብህ። ብዙ ጊዜ ሰዎች ትኩረታቸውን ደካማ ጎናቸው ላይ ብቻ ስለሚያደርጉ በራሳቸው የመተማመን መንፈሳቸው ይወርዳል። ነገር ግን ያለ ተሰጥኦ፣ ክህሎትና ከዚህ ቀደም ያሳካቸውን ስኬቶች ምንም ያህል ትንሽ ቢሆኑ መዝግበህ በመያዝ እነሱ ላይ ማተኮር ውስጣዊ ጥንካሬን ይሰጥሃል። ሁለተኛ፣ የአስተሳሰብ ለውጥና አሉታዊ የውስጥ ንግግርን ማስቆም። በውስጣችን የሚመላለሰው ድምፅ በራስ መተማመናችን ላይ ትልቅ ተጽዕኖ አለው። እኔ ይህንን ማድረግ አልችልም፣ እሳሳታለሁ፣ ወይም ሰዎች ይታዘቡኛል የሚሉ አሉታዊ ሐሳቦች ሲመጡብህ በነቅቶ ማስተዋል ታስቆማቸው ይገባል። እነዚህን አጥፊ ሐሳቦች ልሞክረው እችላለሁ፣ ብሳሳት እንኳን እማርበታለሁ በሚሉ አሉታዊና ምክንያታዊ በሆኑ አስተሳሰቦች መተካት በራስ የመተማመን ስሜትን በከፍተኛ ደረጃ ያሳድጋል። ሶስተኛ፣ ግልጽና ሊደረሱ የሚችሉ ግቦችን ማስቀመጥ። ትላልቅና በአንድ ጊዜ የማይደረሱ ግቦችን ማስቀመጥ ውድቀትና የተስፋ መቁረጥ ስሜትን ሊያመጣ ይችላል። ይልቁንም ትልቁን ግብህን ወደ ትናንሽና በቀን ወይም በሳምንት ወደሚሰሩ ተግባራት ከፋፍለው። እያንዳንዱን ትንሽ ግብ ባሳካ ቁጥር አእምሮ የድል ስሜት ይለማመዳል። ይህም እኔ ማድረግ እችላለሁ የሚለውን እምነትህን ያጠናክረዋል። አራተኛ፣ ራስህን ከሌሎች ጋር አለማወዳደር። በተለይ አሁን ባለንበት የማህበራዊ ሚዲያ ዘመን ራስን ከሌሎች ጋር ማወዳደር ዋነኛው በራስ መተማመንን የሚያጠፋ በሽታ ነው። ሰዎች በማህበራዊ ሚዲያ የሚያሳዩት ህይወታቸውን ምርጥና የተስተካከለ ክፍል ሃይላይት ብቻ ነው። ያንተን ውስጣዊ ጉዞ የሌሎችን ውጫዊ ገጽታ በመመልከት ልታወዳደረው አይገባም። ያንተ ብቸኛ ውድድር ትላንትና ከነበርከው ማንነት ጋር ብቻ መሆን አለበት። አምስተኛ፣ ለአካላዊ ቁመናና ጤና ትኩረት መስጠት። የአካልና የአእምሮ ትስስር በጣም ጠንካራ ነው። ጤናማ ምግብ መመገብ፣ በቂ እንቅልፍ ማግኘትና በመጠኑም ቢሆን የአካል ብቃት እንቅስቃሴ ማድረግ የደስታ ሆርሞኖችን በመልቀቅ በራስ የመተማመን ስሜትን ይጨምራል። ከዚህም በተጨማሪ የአካል እንቅስቃሴ ወሳኝ ነው። ስትቀመጥም ሆነ ስትቆም ቀጥ ብሎ መቆም፣ ሰዎችን አይን አይን ማየትና ፈገግታ ማሳየት መጀመሪያ ለአንተ ውስጣዊ መተማመን ይሰጣል። በመቀጠልም ለሰዎች ባለቤትነትን ያሳያል። ስድስተኛ፣ ከምቾትና ከፍርሃት ቀጠና መውጣት። በራስ መተማመን የሚገነባው ሁልጊዜ ምቾት በሚሰጡና በለመድነው ቦታ ላይ በመቀመጥ አይደለም። አዳዲስ ነገሮችን መሞከር፣ የማታውቋቸውን ሰዎች ማነጋገር ወይም በአደባባይ መናገር መጀመሪያ ላይ ፍርሃት ሊፈጥሩ ይችላሉ። ነገር ግን ፍርሃቱን ተጋፍጠህ አንድን ነገር ስታደርገው፣ ስታሸንፈው ፍርሃቱ እየቀነሰ በራስ የመተማመን አቅም ግን በከፍተኛ ደረጃ እየጨመረ ይሄዳል። ሰባተኛ፣ ውድቀትና ስህተትን እንደ መማሪያ መቀበል። በራሳቸው የማይተማመኑ ሰዎች ውድቀትን እንደ ማንነታቸው መለኪያ አድርገው ይወስዱታል። ወድቄያለሁ፣ ስለዚህ እኔም ማረባ ሰው ነኝ ይላሉ። በተቃራኒው በራሳቸው የሚተማመኑ ሰዎች ውድቀትን እንደ አንድ የሂደት አካል ነው የሚያዩት። ስህተት መስራት ካልሞከረ ሰው በስተቀር የሁሉም ሰው ዕጣ ፈንታ ነው። ውድቀትን ሲያጋጥምህ ከዚህ ምን ተማርኩ፣ ቀጣይ ምን ማስተካከል አለብኝ ብለህ መጠየቅ ብስለትና ጥንካሬን ይሰጣል። ስምንተኛ፣ ክህሎትና እውቀትን ማሳደግ። አንድ ሰው በሚሰራው ስራ ወይም በሚናገረው ርዕስ ላይ በቂ እውቀትና ክህሎት ሲኖረው በራስ መተማመኑ በራሱ ጊዜ ይጨምራል። መጽሐፍትን ማንበብ፣ ስልጠናዎችን መውሰድና በምትወደው ዘርፍ ላይ በየቀኑ አዳዲስ እውቀትን መቅሰም በማንኛውም ማህበረሰብ ወይም መድረክ መሃል ላይ ስትገኝ በልበ ሙሉነት እንድትንቀሳቀስና ሀሳብ እንድታካፍል ይረዳሃል። ዘጠነኛ፣ ወሰንን ማወቅና አይደለም አይሆንም ማለት መቻል። ሁሉም ሰውን ለማስደሰት መሞከር በራስ መተማመንን ይገላል። የራስ ፍላጎት፣ ጊዜና መርህ ሳይከበር ሲቀር አይሆንም ወይም አልችልም ማለት መልመድ አለብህ። የራስን ወሰን ስታከብርና ስታስከብር ሰዎች ላንተ ያላቸው ክብር ይጨምራል። ይህም በራስ እንድትኮራና በምርጫዎች እንድትተማመን ያደርግሃል። አስረኛ፣ አዎንታዊ ከሆኑና ከሚያበረታቱ ሰዎች ጋር መዋል። አካባቢያችን ያሉ ሰዎች
በውስጣችን ባለው ስሜት ላይ ትልቅ እጅ አላቸው። ሁልጊዜ የሚነቅፉ፣ ድክመቶችን ብቻ የሚፈልጉና ጉልበትን ከሚያጠፉ ሰዎች መራቅ ያስፈልጋል። በተቃራኒው ከሚያበረታቱ፣ እቅድን ከሚያከብሩና ጥንካሬን ከሚነግሩ አዎንታዊ ሰዎች ጋር መዋል በራስ ላይ ያለን አመለካከት ያሳድገዋል። እነዚህን ነጥቦች በአንድ ጊዜ ለመተግበር ከመሞከር ይልቅ በየቀኑ በጥቂቱ በሕይወት ውስጥ በመለማመድ ዘላቂና ጠንካራ በራስ መተማመንን መገንባት ትችላለህ። በስተመጨረሻም ቪዲዮ ከተመቻችሁ ላይክ ማድረጉ እንዳትረሱ። ሐሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። መልካም ቀን።